ይሄ የቢዋይዲ ሊዮፓርድ 7 የሚባለው መኪና ነው ማለት ነው። ስለዚህ መኪና ኢንተርኔት ላይ ብዙ ቪዲዮ ያያችሁ ይመስለኛል። በጣም ሃይ ፐርፎርማንስ የሆነ የቢዋይዲ ኦፍሮደር የሆነ ኤስዩቪ መኪና ነው ማለት ነው። የሊዮፓርድ ሶስተኛ ከፍተኛ መኪናው ነው ማለት ነው። ሊዮፓርድ 3 አለ፣ ከዚህ በፊት ቪዲዮ ሰርቼላችኋለሁ። ሊዮፓርድ 5ም በቀጣይ መሰራላችሁ ይሆናል። ይሄ ደግሞ ሊዮፓርድ 7 የሚባለው ሶስተኛ ደረጃ ያለው ነው። ከሱ በላይ ያለው የሊዮፓርድ ቢዋይዲ አሪፉ የሚባለው መኪና ሊዮፓርድ 8 የሚባለው ነው። ይሄኛው 7 ሲሆን ፋንክቻንግ ባኦ ይሉታል በሌሎቹ አገራት ማለት ነው። ፋንክቻንግ ባኦ ታንታኒየም 7 ይባላል። በዚህ ሀገር ደግሞ ሊዮፓርድ 7 የሚባለው ፓወርፉል የሆነ የቢዋይዲ ኤስዩቪ ነው ማለት ነው። በዚህም ቪዲዮ ኤክስቴሪየሩን፣ ኢንቴሪየሩን እና ውስጡ ላይ ያለውን አንደር ዘ ሁድ ያለውን ፐርፎርማንስ ማሳያችሁ ይሆናል ማለት ነው። ኢትዮጵያ ውስጥ እንደዚህ አይነት የካር ሪቪው ቻናል የምታገኙት አይመስለኝም። ሙሉ ኢንደፕዝ ሪቪው ነው የምሰራላችሁ ማለት ነው። ሰሞኑን ስለ አዳዲሶቹ ቢዋይዲ እየሰራሁላችሁ ነው። ስለዚህ እነሱ መኪኖች እንዳለ ማሳያችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ደግሞ ለዘ ዊልስ ባይ ቅዱስ ሰብስክራይብ አድርጋችሁ አሪፍ የመኪና ኮንተንቶችን በየሳምንቱ ማግኘት ትችላላችሁ። ቀጥታ ወደ ኤክስቴሪየሩ ልውሰዳችሁ። ከፍሮንት ሉኩ ስንጀምር ይሄንን የሚመስል ሉክ አለው ማለት ነው። እንደምትመለከቱት ቀጥ ያለ ፍሮንት አለው። ከዛ ውጪ ደግሞ ከፊት ያለው የግንባር መስታወቱም ቴልቱ ቀጥ ያለ ነገር ነው። እንደ ሌሎቹ መኪኖች በጣም ሊን ወደ ኋላ አላገም። ስለዚህ ፉል ሳይዝ የሚባል ከፍ ያለ ኤስዩቪ ነው ማለት ነው። እንደ ቶዮታ ኤልሲ 300 አይነቱ መኪና ነው ብላችሁ ልታስቡት ትችላላችሁ። ቀጥ ያለ ሙሉ ለሙሉ ቀጥ ያለ መኪና ነው ማለት ነው። ይሄ ምን ጥቅም ይሰጣቸዋል መሰላችሁ? ሞር ግሬስ ይሰጠዋል ማለት ነው ለሉኩ። እንደዚህ አይነት መኪኖች በብዛት የተለመዱ አይደሉም። ነገር ግን እንደዚህ ከፍ በሚልበት ጊዜ ከመሬትም ከፍ ብሎ ፍሮንቱም ቀጥ ያለ ሆኖ እዚህ ጋር እንደምትመለከቱት ከዛ በኋላ እንዲም ቀጥ ያለ ሆኖ እንዲም ቀጥ ያለ ሲሆን ሞር ቦክሲ ዲዛይን ይኖረዋል። ሞር ፓወር እና ሞር አግሬሲቭነስ ስለሚኖረው ሞር ሪስፔክት ታገኙበታላችሁ ማለት ነው። እነዚህ መኪኖች በዋናነት ለሪስፔክት እና ለፐርፎርማንስ ስለሆነ የሚፈለጉት ማለት ነው። ይህንን የመሰለ ኤልኢዲ ሄድ ላይት የምታገኙ ሲሆን በተጨማሪም እዚህ ጋር ፎግ ላይቱን የምታገኙ ይሆናል ማለት ነው። ከዛ ውጪ ኢንዲኬተሮቹን ከላይ እዚህ ጋር የምትመለከቷቸው ስሶቹ ኤልኢዲ ላይቶች ይሆናሉ ማለት ነው። ይኸው እዚህ ጋር የፋንክቻንግ ባኦ ምልክቱን ወይም ደግሞ በእኛ ሀገር የሊዮፓርድ ምልክት ታገኛላችሁ። ወደ 13 አይነት ካሜራዎች አሉት። እነዚህ ቢዋይዲዎች እንዳጠቃላይ 13 ካሜራ ያላቸው፣ ይሄኛውም 13 ቢሆን ካሜራ አለው። እዚህ ጋር አንደኛው አለው፣ ሁለተኛው ደግሞ እዛ ጋር አለው ማለት ነው። እዛ ጋር ላይዳር ታገኛላችሁ። ላይዳሩ ምን ይጠቅማቸዋል መሰላችሁ? ክሩዝ ኮንትሮል ኦን በምታረጉበት ጊዜ ከፊታችሁ ካለው መኪና አንጻር ርቀቱን እየጠበቀ ስፒዱን እየጨመረ እናንተን እስካስቀመጣችሁለት ሊሚት ድረስ የሚነዳውን አነዳድ አውቶማቲክ ክሩዝ ኮንትሮል ማለት ነው እሱን እንዲነዳ ያስችለዋል ማለት ነው። ይህ ላይዳር ከላይዳሩ በተጨማሪ ደግሞ እዛው ጋር ካሜራ ታገኛላችሁ። ከሴንተር ሆናችሁ ስትመለከቱት እንደዚህ አይነት ሉክ ያለው ሲሆን እንደምትመለከቱት ኤልሲ 300 ነው የሚመስለው ብያችኋለሁ። ይኸው እንደምትመለከቱት ቦክስ የሆነ ቀጥ ያለ ሙሉ ለሙሉ ፍላት የሆነ ከመሬት ግራውንድ ክሊራንሱም ከፍ ያለ ነው። እንደምትመለከቱት ደግሞ ይሄ መኪና ሃይብሪድ ስለሆነ እዚህ ጋር ራዲያተሩን ታገኙታላችሁ ማለት ነው። ግራውንድ ክሊራንሱን ደግሞ እዚህ መኪና ላይ ዋና የሚፈለገው ነገር ነው። ግራውንድ ክሊራንሱ በ22 ሴንቲሜትር ታገኙታላችሁ ማለት ነው። 22 ሴንቲሜትር በጣም ከፍተኛ የሚባል ነው። ለኦፍሮድ አሪፍ የሚባል ግራውንድ ክሊራንስ ይሰጣችኋል ማለት ነው። ለከተማ ውስጥ የምትንቀሳቀሱበት ከሆነ ደግሞ ይሄ መኪና በጣም ምርጥ የሚባለውን ግራውንድ ክሊራንስ ታገኛላችሁ። ከፍ ያለ መኪና ነው። የኢትዮጵያን መንገድ ታውቁታላችሁ። ግራውንድ ክሊራንስ ምን ያህል አስፈላጊ እንደሆነ ታውቃላችሁ። የመኪና ደግሞ 22 ሴንቲሜትር መሆኑ ምን ያህል ከፍ ያለ እንደሆነ ከመሬት እንኳን ማሳያ ይሆናል ማለት ነው። እዚህ ጋር የምትመለከቱት ዊል አክቹአሊ 19 ኢንች ነው የሚለው። ነገር ግን ሳይዙን እንዲህ በአካል በምትመለከቱበት ጊዜ ከ19 ኢንች በጣም የሚበልጥ ነው የሚመስለው። ሳይዙ በጣም ከፍ ያለ ነው። ከጎማውም በላይ ደግሞ እንደምትመለከቱት አይነት ሰፋ ያለ ስፔስ ታገኛላችሁ ማለት ነው። ዱዋል ሰስፔንሽን ያለው ከሰስፔንሽኑ ላይ ራሱ ቢዋይዲ የሚጠቀምበትን ለኦፍሮድ መኪኖቹ ሊዮፓርድ ላይ ያለውን ሌላ ሰፖርት ታገኛላችሁ። እዛ ጋር ጨለማ ከሆነ እንደሚታያችሁ አላውቅም እንጂ እዚህ ጋር እንደምትመለከቱት ደግሞ ይሄንን ዲስክ ብሬክ ታገኛላችሁ ማለት ነው። ዲስክ ብሬኮቹ ጋር የተበሳለው ይሄ ምልክት ደግሞ ምን ያሳየናል ማለት ነው? መኪናው ምን ያህል ኃይል እንዳለውና ለማስቆም ዲስኩ የሚግልበት ደረጃ ላይ እንደሚደርስና ይሄ የተበሳው ደግሞ ዲስኩን ከመጋል ሊከላከለው ነው የተሰራው ማለት ነው። ስለዚህ እንዲህ የተበሳ ዲስክ ካገኛችሁ ሃይ ፐርፎርማንስ መኪና እንደሆነ ማረጋገጥ ትችላላችሁ ማለት ነው። በጣም ሰፋ ያለ ዲስክ ነው ያለው። ከጎማው ሳይዝም ሰፋ ያለ ስለሆነ ማለት ነው። እንደምትመለከቱት አይነት ፉል ሳይዝ ኤስዩቪ ነው ማለት ነው። በዛኛው ሳይድ አንድ ሉክ ስላላሳያችሁ
በዚህኛው ሳይድ ላሳያችሁ ሌሎች መኪኖች ስላሉ ነው። ይሄንን የሚመስል ሉክ ታገኛላችሁ ማለት ነው። በሌላኛው ሳይት ስፖኪዮ ጎን ላይ ደግሞ ከስፖኪዮ ጋር የሚታጠፍና የሚዘረጋም አንድ ካሜራ ታገኛላችሁ። እዚህ ጋርም እንደምትመለከቱት ወጣ ያለው በኩል አንድ ካሜራ ታገኛላችሁ ማለት ነው። በዚህ ሳይድ ላሳያችሁ። ይኸው እዛ ጋር ያሳያችሁ ካሜራ በዚህ በኩል እዚህ ጋር አንድ ካሜራ አለው፣ በዚህም በኩል አንድ ካሜራ አለው ማለት ነው። መኪናውን በሳይድ በኩል ስትመለከቱት ይሄንን ይመስላል ማለት ነው። ቁመቱ ከፍ ያለ ነው። ወደ ሜትር ከ80 አካባቢ ነው ቁመቱ ማለት ነው። ምን ያህል ከፍ ያለ ኤስዩቪ እንደሆነ አስቡት። እንግዲህ ኢትዮጵያ ውስጥ ኤስዩቪ ነው የሚመረጠው ማለት ነው። ምክንያቱም ሮዱን እየተመለከታችሁ መሄድ ያለባችሁ። ሴዳኖች ፕሪፈር የማይደረጉት ለዛ ነው። ይሄ ደግሞ ቀጥ ያለ መኪና ስለሆነ በደንብ ቪው ይኖራችኋል ማለት ነው በምነዱበት ጊዜ። ከሳይድ በኩል ይሄንን የመሰለ ሉክ ታገኛላችሁ ማለት ነው። ወደ ጀርባ በምንሄድበት ጊዜ ይሄንን የመሰለ ሉክ ከጀርባ ታገኛላችሁ ማለት ነው። እዚህ ጋር ደግሞ የሊዮፓርድ 7 ሎጎ ታገኛላችሁ ማለት ነው። በተጨማሪም ሌላው ቻይንኛ ጽሁፍ ነው፣ ምን እንደሆነ አላውቅም። ከባኮናችሁ ስትመለከቱትም እንደዚህ ሙሉ ለሙሉ ፍላት የሆነ ቀጥ ያለ ነው የምታገኙት ማለት ነው። ቀጥ ያለ ሙሉ ለሙሉ ቀጥ ያለ ስፔስ ነው የምታገኙት ማለት ነው። ወደ ባኩ በምንሄድበት ጊዜ ደግሞ ይሄንን የመሰለ ስፔስ ታገኛላችሁ ማለት ነው። በጣም ሰፊ የሚባል ስፔስ ነው ያለው። እኔ ራሱ እንደዚህ ኤክስፔክት አላረኩትም ነበረ። በጣም ሰፊ ስፔስ ነው ያለው። ሊትራሊ 3ኛ ሮ መቻል የሚችል መኪና ነው። ነገር ግን 3ኛውን ሮ ለሊዮፓርድ 8 ስለሰጡት ማለት ነው። በጣም ሰፊ የሚባል መኪና ነው። እኔ እንደዚህ አልጠበቅኩትም ነበር። እዚህ ጋር ደግሞ ሶኬት ታገኛላችሁ ማለት ነው። ይታያችሁ እንደሆነ አላውቅም፣ አሁን ይታያችኋል። ሶኬት ታገኛላችሁ ማለት ነው። 2.2 ኪሎዋት መስጠት የሚችል ሶኬት አለው ማለት ነው። ስለዚህ ካምፕ በምታረጉበት ጊዜ ይጠቅማችኋል። ስፒከር እዚህ ጋር ትላልቅ ሰብወፈሮችን ታገኛላችሁ ማለት ነው። እዚህም ጋር ስፒከር አለው። እዚህም ጋር የራሱ የሆነ ላይት አለው። በጣም ሰፊ የሚባል ስፔስ ነው። ለካምፐር በቃ ፐርፌክት የሚባል መኪና ነው። እዚህም ጋር አንድ ማሽ ሰርተውለታል ከመኪናው ጀርባ ማለት ነው። ማሽ ስለሰሩለት የሆነ እቃችሁ ምናምን ቶሎ የምትጠቀሙባቸውን እዚህ ውስጥ አለ ማድረግ ትችላላችሁ። ሌሎቹን አክሰሳሪዎች እዚህ ስር ነው የምታገኙት ማለት ነው። የጎማ አክሰሳሪዎቹ ማለት ነው። እዚህ ጋር የጎማ መንፊያውን እና አክሲደንታል ፓወር ባንክ ቻርጀሩን ምናምን እዚህ ጋር ታገኛላችሁ ማለት ነው። ወደ 1200 ሊትር አካባቢ ስፔስ ይሰጣችኋል ማለት ነው። ይሄ መኪና በጣም ሰፊ የሚባል ነው። የጀርባው ሁሉ ካሳየቻችኋለሁ በጣም አግሬሲቭ የሚባል ነው። ይህም ደግሞ የጎማ ማስቀመጫ እንዳይመስላችሁ ሌኦፓርድ 3 ላይ እንዳሳየኋችሁ እቃ ማስቀመጫ ነው ማለት ነው። እንደዚህ ተደርጎ ይከፈታል። ሲዘጋ ግን ማኑዋሊ ነው የምትዘጉት ማለት ነው። ኢንቴሪየሩን ደግሞ ላሳያችሁ። ይህንን የመሰለ ሉክ ታገኛላችሁ ማለት ነው። እንደምትመለከቱት በሩ ላይ በጣም ሚኒማል የሆኑ ነገሮች ናቸው ያሉት። እዚህ ጋር የስፖኪዮ አጀስትመንት፣ ሎክ፣ መስታወት፣ ከዛ በኋላ ከታች በኩል ስቶሬጅ ስፔስ ታገኛላችሁ። ሌላ ሃንድል ይዛችሁ መዝጊያ መክፈቻውን በክሮሚየም የሆነ ፕሌት በሆነ ሜታል ነገር ታገኛላችሁ። ሌላው ነገር ስሙዝ የሆነ ቦክስ የሆነ ፉል ሳይዝ ኤስዩቪ ነው ማለት ነው። ወደ ውስጥ ገብቼ ደግሞ ላሳያችሁ። ውስጥ ላይ ስገቡ ይሄንን የመሰለ ቪው ነው የምታገኙት ማለት ነው። ቅድም እንደነገርኳችሁ ሙሉ ለሙሉ ቀጥ ያለ መኪና ስለሆነ መንገዱን ታዩታላችሁ። እዚህ ጋር እንደምትመለከቱት ደግሞ ሙሉ የመኪናው የፍሮንቱ ፓርት ይታያችኋል ማለት ነው። ሊትራሊ የሆነ በብዛት አዳዲስ ሰዎች የሚጋጩት ይሄ ስለማይታያቸው ነው፣ የፊቱ ፓርት ማለት ነው። ስለዚህ የፊቱ ፓርት ቢታያቸው ከሆነ ደግሞ ምንም አይነት ግጭት አይኖርም ማለት ነው። እዚህ ጋር ደግሞ ለየት ያለ ነገር ኢንቴሪየሩ ላይ የምታገኙት ይሄንን ካሜራ ታገኛላችሁ ማለት ነው። ይሄ ካሜራ ማለት እንደ ፌስ አይዲ በሉት፣ አፕል ላይ እንዳለው ወይ ደግሞ በፊታችሁ ስልካችሁን እንደመክፈት በሉት። እናንተን ካላያችሁ እንዳይከፍት ማድረግ ትችላላችሁ በዚህ ካሜራ ማለት ነው። እዚህ ጋር የምትመለከቱት ሄድስ አፕ ዲስፕሌይ ነው። ኪሎሜትራችሁን ስፒዶሜትሩ ምናምን ወደ መስታወቱ ላይ ሚረር እያደረገ እንደ ፕሮጀክተር ያሳያችኋል ማለት ነው። እዚህ ጋር ደግሞ 15.6 ኢንች ስክሪን ታገኛላችሁ። እነዚህ የቢዩዲ የሚመጡት በቻይንኛ ላንጉጅ ነው። ነገር ግን ሶፍትዌሩን መቀየር ትችላላችሁ። ማሪውን በምትመለከቱበት ጊዜ መልቲ ፈንክሽናል የሆነ ማሪ ነው ያለው። ኢንፎቴመንቶቹን እዚህ ጋር መቆጣጠር ትችላላችሁ። መኪናውን ደግሞ እዚህ ጋር መቆጣጠር ትችላላችሁ። የሊዮፓርድ ሎጎ ይኸው ይህንን የመሰለ ኤርባግ ጽሁፉም አለበት። እንደዚህ መያዝ ትችላላችሁ ማለት ነው። ማርሽ የምታገኙት እዚህ ጋር ነው ማለት ነው። ማርሹ ይሄ ነው። መሀል ላይ ከሆነ ኒውትራል ነው። ፕረስ አድርጋችሁ ወደ ውስጥ ካረጋችሁት ደግሞ ፓርኪንግ ላይ ይገባል ማለት ነው። ኒውትራል ላይ እንዳለ ደግሞ ወደ ላይ ካረጋችሁት ሪቨርስ ነው። ወደ ታች ካረጋችሁት ደግሞ ድራይቭ ላይ ይገባላችኋል ማለት ነው።
እዚህ ጋር ደግሞ ሁለት ዋየርለስ ቻርጀሮችን ታገኛላችሁ 50 ዋት 50 ዋት ማለት ነው። በጣም ፋስት የሚባሉ ቻርጀሮች ናቸው። እዚህ ጋር ደግሞ ዋየርለስ ቻርጀር ስልካችሁ ስለሚግል ምን ያደርጋል መሰላችሁ የስልክ ማቀዝቀዣውን ታገኛላችሁ ማለት ነው። እዚህ ጋር ስታርት በተኑን የምታገኙት እዚህ ጋር ነው ማለት ነው። የቢዋይዲ ስታርት በተን ምልክቱ ይሄ ነው ማለት ነው። እንደዚህ ክብ ያለበት ከዛ ሁለት ነገሮች ከላይ ሁለት ነገሮች ከታች የተጻፉበት ማለት ነው። እዚህ ጋር ሃዛርዳችሁን ታገኛላችሁ። እዚህ ጋር ፓርኪንግ ከዛ በኋላ እዚህ ጋር ሞድ መቀየሪያው ሃይብሪድ መኪና ነው ብያችኋለሁ። ስለዚህ ሃይብሪድ እና ኤሌክትሪክ ኤችኢቪ ማለት ሃይብሪዱ ነው። ሃይብሪድ ኢቪ ማለት ነው። መቀየሪያውን ታገኛላችሁ። ኤሲ ታገኛላችሁ። ሌሎች አጀስትመንቶችን ታገኛላችሁ። ሁለት ካፕ ሆልደሮችን እዚህ ጋር የምታገኙ ሲሆን በተጨማሪም ደግሞ እዚህ ጋር በመከፍቱበት ጊዜ ሚኒ ፍሪጅ ታገኛላችሁ ማለት ነው። ቀዝቀዝ ያለ ነገር ለመጠጣት ይሆናችኋል ማለት ነው። ከዛ ውጪ ስፒከሮችም በየቦታው ነው የምታገኙት። እዚህም ጋር አንድ ስፒከር አለ፣ እዛም ጋር አንድ ስፒከር አለ። እዚህ ጋር ጣራው ላይ ጥቁር ከሆነባችሁ እንጂ እዚህ ጋር አንድ ስፒከር አለ፣ እዛም ጋር አንድ ስፒከር አለ። ከጀርባም አንድ ስፒከር ታገኛላችሁ ማለት ነው። ሙሉ ለሙሉ ስፒከሮችን የምታገኙ ይሆናል ማለት ነው። እዚህ ጋር ደግሞ የማታ ላይቶቻችሁን ታገኛላችሁ። ከዛ ውጪ ደግሞ እንደዚህ ጋር ፓኖራሚክ ሰንሩፉን መቆጣጠሪያ ታገኛላችሁ ማለት ነው። ፓኖራሚክ ሰንሩፍ ማለት እንደምትመለከቱት ነው፣ ይከፈታል። በተጨማሪም ደግሞ እስከ መጨረሻው ድረስ እስከ ሁለተኛው ሮ መጨረሻ ድረስ ነው የሚከፈተው። ሁለተኛውን ድሮ ለብቻው መዝጋት ትችላላችሁ። ሚሞሪ ሲት ያለው ነው። አንዴ አጀስት ካረጋችሁት በኋላ እናንተ ስገቡ አውቆ አጀስት እንዲያደርግ ማድረግ ትችላላችሁ። እዚህ ጋር አጀስትመንቶችን ታገኛላችሁ። 3 አጀስትመንቶችን ወደፊት፣ ወደ ኋላ፣ ወደ ላይ፣ ወደ ታችና ነዳጁ ይሄንን ይመስላል ማለት ነው። የነዳጁ ረዘም ያለ ነው። እንደዚህ ተለግፋችሁ የምነዱበት ነው። ፍሬኑ ደግሞ ይሄንን ይመስላል። እዚህ ጋር እግር ማስደገፍ ያለው እንደ ሌሎቹ መኪኖች። ከታች ስቶሬጅ ስፔስ ታገኛላችሁ። በጣም ሰፊ ስቶሬጅ ስፔስ ነው የምታገኙት። እዛ ጋር ኪያችሁን ካርዳችሁን ማስቀመጫ ስፔስ አለው። በተጨማሪም ደግሞ እዚህ ጋር ሶኬቶችን ታገኛላችሁ ማለት ነው። ዩኤስቢ ታገኛላችሁ፣ ሚሞሪ ታገኛላችሁ፣ ዩኤስቢ ሲ ታገኛላችሁ ማለት ነው። እዚህ ጋር ደግሞ ግላቭ ቦክሳችሁን የምታገኙ ሲሆን ይሄንን ስከፍቱት እንደዚህ ግላቭ ቦክሱ ይዘረጋል ማለት ነው። ማጠፍ ትችላላችሁ። እዚህ ጋር መደገፊያውን ታገኛላችሁ። ኤሲ በየቦታው ነው ያለው እንደ ሁሉም ዘመናዊ መኪና ማለት ነው። ወደ ወንበሩ በምንሄድበት ጊዜ ደግሞ ነጭ ኢንቴሪየር እንደምታገኙ ወንበሩም ነጭ ነው ማለት ነው። በተጨማሪም ሂተር፣ ቬንቲሌተር እና ማሳጂንግ ሲቶች ናቸው ማለት ነው። እዚህ ጋር ደግሞ ኤክስቴንደብል የሆነ ኩሽን ነው፣ ጉልበታችሁን የሚደግፈው ነው ማለት ነው። እንደምትመለከቱት በጣም ሶፍት የሆነ ደስ የሚል አይነት ከለር ያለው ወንበር ነው ማለት ነው። እኔ ካዩዋቸውን እስከ ሊዮፓርድ 3 አይቻቸዋለሁ፣ እዚህ ሪቪው አድርጌላቸዋለሁ። ታንጌሉንም አይቼዋለሁ። ከታንጌሉ ግን ይህንን መኪና ፕሪፈር ማድረግ ይመስለኛል ቤተሰብ ከሌለኝ ማለት ነው። ታንጌሉ 7 ሲተር ስለሆነ ማለት ነው። ስለዚህ መኪና ፐርፎርማንስ በምናወራበት ጊዜ ፕላጊን ሃይብሪድ መኪና ነው። ፕላጊን ሃይብሪድ ማለት ነዳጅ እየሞላችሁበት በኤሌክትሪክ የሚሄድ መኪና ማለት ነው። ሊትራሊ ነዳጅ ትሞሉበታላችሁ። ይህ የተሞላው ነዳጅ ደግሞ በኢንጂኑ አማካኝነት ኤሌክትሪክ ያመነጫል። ከዛ በኋላ ኤሌክትሪኩ ከመነጨ በኋላ ለኤሌክትሪክ ሞተሩ ይሰጧል ማለት ነው። ከዛ በኋላ ኤሌክትሪክ ሞተሩ ጎማዎቹን ይነዳቸዋል ማለት ነው። በዚህኛው መኪና ላይ አንድ ኤሌክትሪክ ሞተር ያለው ነው። ነገር ግን ሁለት ኤሌክትሪክ ሞተር ያለው ሃይብሪዱ ከሆነ ሊዮፓርድ 7 አራቱም ጎማ ይሰራሉ፣ 4 ዊል ድራይቭ ይሆናል ማለት ነው። አንድ ኤሌክትሪክ ሞተር ካለው ደግሞ 2 ዊል ድራይቭ ይሆናል ማለት ነው። ሁለቱ የፊት እግሮች ይነዳሉ ማለት ነው። የምታገኙት ኢንጂን ኤሌክትሪክ የሚያመነጨው የጋዝ ኢንጂን ደግሞ 1.5 ሊትር 4 ፒስተን ያለው ቱርቦ ቻርጅድ የሆነ ሞተር ነው ማለት ነው። እሱ ሞተር የሚያመነጨው ኤሌክትሪክ ወደ ኤሌክትሪክ ሞተሮቹ ተሰጥቶ ኤሌክትሪክ ሞተሮቹ መኪናውን ይነዱታል ማለት ነው። ፕላጊን ሃይብሪድ ነው ስላልኳችሁ ደግሞ በሰካትም ትችላላችሁ ማለት ነው። በሰካት ትችላላችሁ ስላችሁ የራሱ የሆነ አነስ ያለ ባትሪ ያለው ይህ ባትሪ ደግሞ ኢንጂኑ ሳይበራ የጋዝ ኢንጂኑ ሳይበራ ኤሌክትሪክ ሞተሩን ማንቀሳቀስ የሚያስችለው ነው ማለት ነው። በዚህኛው መኪና ከሄድን በዛ ባትሪ ብቻ ፉል ቻርጅ አዴ ካረጋችሁ 135 ኪሎ ሜትር መሄድ ይችላል። በተጨማሪም ደግሞ 26.6 ኪሎዋት አወር ሊቲየም ፎስፌት ብሌድ ባትሪ ነው ያለው። ይሄ ባትሪ ለረጅም ጊዜ እንደሚቆይ የተረጋገጠና ቢዋይዲ ኳሊፋይድ ያደረገበት ቢዋይዲ በጣም እየሸጠው ያለ አይነት ባትሪ ነው። ቢዋይዲ መኪኖች ላይ ብቻ ሳይሆን BZ5 ምናምን የሚባሉ የኤሌክትሪክ መኪኖች የቶዮታ ራሱ ማለት ነው የቢዋይዲን ባትሪ ነው የሚጠቀሙት። እነሱ ባትሪዎች ቶሎ ስለማያልቁ ይሄኛውም በተመሳሳይ ቶሎ አያልቅም ተብሎለታል። በእርግጥም የቢዋይዲ መኪኖች ቶሎ እየተበላሹ አይደለም፣ በጣም ኳሊቲያቸው አቻ ያልተገኘነት እየሆኑ ነው ማለት ነው። ይሄም መኪና አሪፍ የሚባል ነው። እኔ ሳየው በጣም የወደድኩት አይነት መኪና ነው። እንደምትመለከቱት ደግሞ ኢንቴሪየሩም ጽድት ያለ ነው። ፐርፎርማንሱም በጣም ጽድት ያለ ነው።
ወደ ፐርፎርማንሱ ወደ ኃይሉ በምንሄድበት ጊዜ ደግሞ ይሄ መኪና በጣም ከፍተኛ ኃይል አለው የሚባል አይነት መኪና ነው። 480 ሆርስ ፓወር ነው የምታገኙት። ለምሳሌ አሁን ኤልሲ 300 ገመቺስ የምትሉት ወደ 315 አካባቢ ነው። ይሄ ግን 480 ሆርስ ፓወር ነው ያለው። ሊትራሊ ሱፐር ካር ማለት ትችላላችሁ። በተጨማሪም ደግሞ 620 ኒውተን ሜትር ኦፍ ቶርክ ስላለው በደንብ ጎማውን የመግፋት ጉልበት አለው ማለት ነው። በተጨማሪም ደግሞ ከ0 እስከ 100 ኪሎ ሜትር ፐር አወር ለመድረስ 4.5 ሰከንድ ነው ይፈጅባችሁ። እነዚህ መኪኖች በጣም ፈጣን ሆኖ ነው ያገኟቸው። በተለይ ከሳይዛቸው አንፃር ማለት ነው። ከሳይዛቸው አንፃር በጣም ፈጣን ሆኖ ያገኟቸው ማለት ነው። እኔ እንደዚህ ያልጠበቅኳቸውም ነበረ። ይሄ ማለት ምን ማለት እንደሆነ ላስረዳችሁ። ፍሬኑን ይዛችኋላ። ፍሬኑ ከያዛችሁ በኋላ ከመቅጽበት ነዳጁ ሙሉ ለሙሉ ረግጣችሁ 4.5 ሰከንድ ብቆዩ 100 ኪሎ ሜትር ፐር አወር እየተምዘገዘገ ነው የምታገኙት። ይሄ አግሬሲቭ መኪና ማለት ነው። ምን ያህል ፈጣንና ከፍተኛ ፐርፎርማንስ እንዳለው መረዳት ትችላላችሁ ማለት ነው። ወደ ፓሴንጀር ሮ በምንሄድበት ጊዜ ደግሞ ይህንን የመሰለ ስፔስ ነው የምታገኙት ማለት ነው። ገብቼ ላሳያችሁ። ይሄ መኪና አሁን የተረዳሁት ነገር ለፓሴንጀሩ በጣም አሪፍ የሚባል ሌሎች መኪኖች ሰርድ ሮ ስለሚሆኑ ተለቅ ካሉ የሁለተኛውን ሮ ጠበብ ያደርጉታል። ነገር ግን ይሄ መኪና ሁለተኛው ሮ ራሱ እዩት ምን እንደሚያክል ስፔሱ፣ ጣራው ራሱ ምን እንደሚያክል ከፍተው ሊትራሊ ፓሴንጀር ሮ ላይ ተቀምጬበት ማቀው አሪፉ መኪና ይሄ ነው ማለት ነው። ብዙ መኪኖች ገመቺስ ስም ላይ ገብቻለሁ። ነገር ግን ገመቺስ ስላችሁ ኤልሲ 300ን ቶዮታውን ማለት ነው ላንድ ክሩዘሩ። ይሄ መኪና በጣም ሰፊ ነው። ስማ ይሄ መኪና እንዲያውም ከድራይቨሩ ይልቅ ለፓሴንጀሩ ያደላ ነው ብዬ አስባለሁ። ሂትድ ቬንቲሌትድ እና ማሳጂንግ የሆነ ሲት አለው ብዬ አስባለሁ። ማሳጁ ኦፕሽን አለው፣ እንደ ትሪም ሌቭሉ ይለያያል። ነገር ግን እንደዚህ ሰፊ ስፔስ ካለው ማሳጁ ግዴታ ነው ማለት ነው። እዚህም ጋር ዲጂታል ታገኛላችሁ ማለት ነው። ኤሲ መቆጣጠሪያው ኤሲው እዚህ ጋር አለ። እዛ ጋር ደግሞ ይታያችሁ እንደሆነ አላቅም እንጂ አንድ ታይፕ ሲ እና አንድ ዩኤስቢ ታገኛላችሁ። እዛ ጋር ቆሻሻ የምጥሉባትን ስፔስ ታገኛላችሁ። ማረጋገጫው ጥቁር ነው። ጥቁሩ መረጋገጫ ደግሞ ባክላ ያሳየቻችኋለሁ ማለት ነው። ከዚህ ላይ የሚደረበውን እጄታው ላይ እንደዚህ አይነት ስቶሬጅ ስፔስ ታገኛላችሁ ማለት ነው። ከዛ በኋላ መያዣው እዚህ ጋር አለ። ወንበራችሁን አጀስት የምታረጉበት አለ። መስታወት የምትወርዱበት በር መክፈቻው ከሜታል ከሆነ ነገር ነው የተሰራው። ስፒከሩ ይሄ ነው ማለት ነው። እዚህ ጋር መያዣ ታገኛላችሁ። ኦፍሮድ ስለሆነ ነቅነቅ በምትሉበት ጊዜ ይሄንን ይዛችሁ ነው የምትነቀነቁት ማለት ነው። ሙሉ ፓኖራሚክ ሰሩፍ ነው። ይሄንን እስከ ግማሽ ድረስ እስከዚህኛው ድረስ መዝጋት ትችላላችሁ ማለት ነው። ከዛ ከፊቱ ብቻ ብርሃን እንዲገባ ማድረግ ትችላላችሁ። በጣም ሰፊ የሚባል መኪና ነው። ይሄ መኪና ሊትራሊ 3 ሮ መሆን ነበረበት። በዚህ ሳይዝ 3 ሮ ቢሆን ኖሮ ጠበብ ብሎ እንደ አቬሬጆቹ መኪና ሆኖ መኖር ይችል ነበረ። ነገር ግን ይሄኛው 2 ሮ ስላደረጉት በጣም ሰፊ የሚባል 5 ሰው ድልቅቅ አድርጎ የሚችል መኪና ነው ማለት ነው። ይሄንን የመሰለ ታገኛላችሁ። እዚህ ጋር ምን እንደሆነ ባላቀውም እዚህ ጋር የሚከፈትና የሚዘጋ ነገር አለው ማለት ነው። ምን እንደሆነ ግን እኔም ዲስከቨር ማድረግ አልቻልኩም። ሌላ ቦታም ላይ አላገኘሁትም ማለት ነው። ይሄንን ይመስላል ዘ ሴፈስት ስፓት። ከድራይቨሩ ጀርባ ይሄንን የመሰለ ቪው ታገኛላችሁ። ከድራይቨሩ ጋር እያወራችሁ ኢንጌጅ እያደረጋችሁ ለመሄድ ደግሞ ይሄንን ስፔስ ታገኛላችሁ። ይሄንን ስፔስ ብዙ ሰዎች ይመርጡታል ማለት ነው እንደ ፕሪፈረንስ። ለሴፍቲ ግን ይሄኛው ስፔስ ይሄ ስፔስ ማለት ነው ከድራይቨሩ ጀርባ ያለው ይመረጣል ማለት ነው። መሀል ላይ ከተቀመጣችሁ ደግሞ ይሄንን የመሰለ ቪው ታገኛላችሁ። መሀል ላይ ስትቀመጡ ብዙ መኪና ላይ ዳርና ዳር ያለው ስፔስ ይጠባል። ነገር ግን ይሄ መኪና እንደምትመለከቱት አንድ ሙሉ ዘጭ ያለ ሰው ማስቀመጥ ይችላል ማለት ነው። ስለዚህ እኔ መሀል ላይ ሰፋ ብዬ 3 ሰው ደልቀቅ ብሎ መቀመጥ ይችላል። እንደዚህ ሆናችሁ ትሄዳላችሁ ማለት ነው። ኢንቴሪየሩ ይሄንን ይመስላል። እስቲ ይሄንን BYD ሊዮፓርድ 7 እንዴት ተመለከታችሁት? ለሀገራችን አሪፍ መኪና ነው ብላችሁ ታስባላችሁ? እስቲ ሀሳባችሁን ኮሜንት ላይ አሳውቁኝ። ይሄ ቪዲዮ ለብዙ ሰዎች እንዲደርስ ላይክ እና ሼር በማድረግ ተባበሩን። እንደዚህ አይነት አሪፍ ኢንዴፕዝ የሆኑ የመኪና ሪቪዎችን በየሳምንቱ ስለምንለቅላችሁ የዚህ አሪፍ የካር ኮሚኒቲ አባል ለመሆን ሰብስክራይብ ማድረግ እንዳረሱ። ቀጣይ ምን መኪና እንድንሰራላችሁ ትፈልጋላችሁ? እሱንም ኮሜንት ላይ አሳውቁኝ። ቀጣይ በአሪፍ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።